ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጄኤምኤን ቴሌቪዥን ዕለታዊ ስፖርታዊ መረጃዎች ከሚደርሱበት ሰዓት ደርሰናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ምሽት ሁለት ጨዋታዎች ሲደረጉ የአውሮፓ ሻምፒዮንስ ሊግ ቦታውን ለማስጠበቅ እየተፋለመ የሚገኘው ቼልሲ በስታንፎርድ ብሪጅ ማንቸስተር ዩናይትድን ይጋብዛል። ሊጠናቀቅ የሁለት ጨዋታ ዕድሜ ብቻ የቀረው ተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮኑን እንዲሁም ከሊጉ የወረዱትን ክለቦች አስቀድሞ ማሳወቁ አይዘነጋም። አሁን ላይ የበርካቶችን ቀልብ የሳበው የትኛው ክለብ በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ቦታን ያገኛል የሚለው ጉዳይ ሆኗል። ምሽት 4 ሰዓት ከሩብ ላይ በቀጣይ የውድድር ዓመት የሻምፒዮንስ ሊጉን ትኬት ለመቁረጥ በራሱ የመወሰን እድል ያለው የምዕራብ ለንደኑ ክለብ ቼልሲ በሊጉ አስከፊ የውድድር ዓመትን እያሳለፈ የሚገኘው ማንቸስተር ዩናይትድን ያስተናግዳል። 63 ነጥቦችን በመሰብሰብ 5ኛ ደረጃ ላይ የሚገኙት ሰማያዎቹ ማሸነፍን ብቻ አልመው በደጋፊዎቻቸው ፊት ስታንፎርድ ብሪጅ ላይ ሲፋለሙ ከ5 ቀናት በኋላ ወሳኝ የዩሮፓ ሊግ የፍጻሜ ፍልሚያ የሚጠብቃቸው ቀይ ሰይጣኖቹ በበኩላቸው ለቁልፍ ተጫዋቾቻቸው ረፍት ሊሰጡ እንደሚችሉ ቢጠበቅም ላለብን የፍጻሜ ጨዋታ ቼልሲን ማሸነፍ ማነሳሻ ይሆናል ሲሉ የክለቡ አሰልጣኝ ሩበን አሞሪም ተናግረዋል። የቀሩንን ሁለት ጨዋታዎች ማሸነፍ የግድ ነው ሲሉ ተጫዋቾቻቸውን ያሳሰቡት የቼልሲው አሰልጣኝ ኢንዞ ማሬስካ በእጃቸው ያለውን እድል አሳልፈን መስጠት የለብንም ብለዋል። ከዚህ ጨዋታ አስቀድሞ ምሽት 3 ሰዓት ተኩል ላይ ሌላኛው ተጠባቂ ጨዋታ ቪላ ፓርክ ላይ ሲደረግ ከቼልሲ ጋር እኩል 63 ነጥብ የያዘው እና በግብ ክፍያ ተበልጦ 6ኛ ደረጃ ላይ የሚገኘው አስቶን ቪላ በሊጉ ደካማ የውድድር ዓመትን እያሳለፈ የሚገኘው ቶተንሃም ሆትስፐርን ይገጥማል። የኡናይ ሜሪው ቡድን በቀጣይ የውድድር ዓመት የሻምፒዮንስ ሊግ ተሳትፎን ለማግኘት ያሉትን ሁለት ጨዋታዎች ማሸነፍ እንዲሁም የሌሎች ክለቦች ነጥብ መጣልን መጠበቅ ይኖርበታል። ኤኤፍኤ ካፕ የፍጻሜ ጨዋታ ነገ ምሽት 12 ሰዓት ተኩል ማንቸስተር ሲቲ ከክሪስታል ፓላስ በግዙፉ ዊምብሌይ ስታዲየም ይፋለማሉ። በእንግሊዝ እግር ኳስ ታሪክ አንጋፋ የሆነው የኤፍኤ ካፕ ውድድር የ2024-25 የውድድር ዘመን የዋንጫ ተፋላሚ በሆኑት ማንቸስተር ሲቲና ክሪስታል ፓላስ መካከል የፍጻሜ ጨዋታቸውን በታላቁ ዊምብሌይ ስታዲየም ያደርጋሉ። ከተመሰረተ 154 ዓመታትን ያስቆጠረው የእንግሊዝ ኤፍኤ ካፕ ውድድር ከጊዜ ወደ ጊዜ ዋንጫውን ለማሸነፍ ፉክክሩ ከፍ ያለ መጥቷል። የ2024-25 የውድድር ዘመን በነገው ዕለት የሚጠናቀቅ ሲሆን ማንቸስተር ሲቲን ከክሪስታል ፓላስ በፍጻሜ አገናኝቷል። ያልተጠበቀ ደካማ የውድድር ዓመት ያሳለፈው ማንቸስተር ሲቲ ዓመቱን ያለ ዋንጫ ለማጠናቀቅ እና አሁንም የዋንጫ ቡድን እንደሆነ ለማሳየት ወሳኝ ፍልሚያ እንደሚያደርግም ይጠበቃል። ባሳለፍነው ሳምንት ከጉዳት የተመለሰው እና ይህንን ዋንጫ ማሸነፍ አለብን ሲል አስተያየቱን የሰጠው አጥቂው ኤርሊንግ ብራውት ሃላንድ የሲቲዝኖቹን የፊት መስመር ክፍል በፊት አውራሪነት ሊመራው እንደሚችልም ተገልጿል። ከጨዋታው በፊት አስተያየታቸውን የሰጡት ስፔናዊ አሰልጣኝ ፔፕ ጋርዲዮላ በአስቸጋሪ ወቅት ከጎናችን ለቆሙ የክለቡ ደጋፊዎች ሲሉ ይህንን ዋንጫ ማሸነፍ እንደሚፈልጉም ገልጸዋል። በኦስትሪያዊ አሰልጣኝ ኦሊቨር ግላስነር እየተመሩ ምርጥ የውድድር ዓመት በተለይም በኤፍኤ ካፑ ያሳለፉት ክሪስታል ፓላስ ይህንን ዋንጫ በማሸነፍ ታሪክ መጻፍ ይፈልጋሉ። በንስሮቹ በኩል ታላላቅ ክለቦች ላይ ጥሩ ክብረ ወሰን ያላቸው ግዙፉ አጥቂ ጂያፊሊፔ ማቴታ እንዲሁም አማካዩ ኢቬሬ ኢዜ ልዩነት ፈጣሪ ተጫዋቾች ሊሆኑ እንደሚችሉም ይጠበቃል። ተጠባቂው የፍጻሜ ጨዋታ ነገ ምሽት 12 ሰዓት ተኩል ላይ በታላቁ የእንግሊዝ ስታዲየም ዌምብሌይ ላይ ይደረጋል። ማንቸስተር ዩናይትድ የ2024-25 የውድድር ዓመቱን ምርጥ ተጫዋች ይፋ ሲያደርጉ በተያያዘ ዜናም የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ በአንድ ዓመት ውስጥ ከ6 ቢሊዮን ፓውንድ በላይ ኪሳራ እንዳጋጠማቸው ተገለጸ። ፖርቹጋላዊው የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች በመሆን በአብላጫ ድምፅ ተመርጧል። ብሩኖ ፈርናንዴዝ አብላጫውን ድምፅ በማግኘት ማሸነፉ ሲገለጽ፣ አማድ ዲያሎ ሁለተኛ እንዲሁም ሃሪ ማጓየር ሶስተኛ ደረጃን በመያዝ መጨረሳቸው ታውቋል።
ብሩኖ ፈርናንዴዝ ከክርስቲያኖ ሮናልዶና ዴቪድ ዴሃ ጋር እኩል 4 ጊዜ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። በሌላ ዜናም እንግሊዛዊ ባለሀብት ሰር ጂም ራትክሊፍ ሀብታቸው ከ23.519 ቢሊዮን ፓውንድ ወደ 17.046 ቢሊዮን ፓውንድ ገደማ ዝቅ ማለቱን ቢቢሲ ዘግቧል። የ72 ዓመቱ ባለሀብት ባለፉት 12 ወራት ውስጥ ከአጠቃላይ ሀብታቸው 1/4 ሀብታቸውን ማጣታቸውን ዘገባው አመላክቷል። በዚህም በእንግሊዝ ከ350 ሀብታም ሰዎች ዓመታዊ ዝርዝር ውስጥ ከ4ኛ ወደ 7ኛ ዝቅ ማለታቸው ተሰምቷል። የራትክሊፍ ኢኒዮስ ግሩፕ በፈረንጆቹ የካቲት 2024 የማንቸስተር ዩናይትድን 1/4 አክሲዮን ገዝቶ እግር ኳሳዊ ጉዳዮችን እያስተዳደረ እንደሚገኝም ይታወቃል። ባለሀብቱ በኦልትራፎርድ የማንቸስተር ዩናይትድን የትኬት ዋጋ ከፍ በማድረግና የክለቡን ፋይናንስ ለማሻሻል በርካታ የክለቡ ሰራተኞችን በሁለት ዙር መቀነሳቸው ይታወሳል። የራትክሊፍ አስተዳደር ለወጪ ቅነሳ በሚል ምክንያት የክለቡን ሰራተኞች መቀነስ በርካታ የክለቡን ደጋፊዎች ማስቆጣቱ አይዘነጋም። ማንቸስተር ዩናይትድ በፕሪሚየር ሊጉ 2 ጨዋታዎች እየቀሩት በ39 ነጥብ 16ኛ ደረጃ ላይ ይገኛል። የክለቡ የአውሮፓ ሻምፒዮንስ ሊግ ተስፋና የሽልማት ገንዘብ በቀጣይ ሳምንት ከቶተናም ሆትስፐር ጋር በሚያደርገው የዩሮፓ ሊግ የፍጻሜ ጨዋታም ይወሰናል። የካታላኑ ክለብ ባርሴሎና ፕሬዝዳንት ሁዋን ላፖርታ በቀጣዩ የክለብ ፕሬዝዳንትነት ምርጫ በድጋሜ እንደሚወዳደሩ አሳወቁ። ክለቡን አትርፈናዋል ያሉት ሁዋን ላፖርታ የጀመርነው ቅድም መቀጠል ይገባዋል ሲሉ አስተያየታቸውን ሰጥተዋል። አክለውም የምንፈልገውን ውጤት አስመዝግበናል፣ ስራችንን በአግባቡ እየሰራ ነው ሲሉም ገልጸዋል። የባርሴሎና ፕሬዝዳንታዊ ምርጫ በሚቀጥለው ዓመት በ2026 ይደረጋል ተብሎም ይጠበቃል። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ መረጃዎች የእስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። ከቀሪ የጄኤምኤን ዝግጅቶች ጋር ሰናይ ምሽት ተመኘሁላችሁ።